ደሞ ከቤርሸባ ነዋሪ የሆኑት አቶ መላኩ መለሰ ጋር ሰፊ ውይይት ይኖረናል እንደዚሁም የቀድሞ የክኔሴት አባል አቶ ሽሎሞ አብሮኛሉ ጤና ይስጥልኝ አቶ መላኩ ጤና ይስጥልኝ አቶ ሽሎሞ ጤና ይስጥልኝ ጋሽ ሽሎሞ ወላ ይቅርታ ተስፋዬና አቶ ሽሎሞ ኦኬ ጋሽ ሽሎሞ ጤና ይስጥልኝ ጋሽ ተስፋዬ እንደምን ናችሁ ሰላም ናችሁ እንደማድማጮች ጤና ይስጥልኝ አቶ መላኩ ብዙ ጊዜ ከተነጋገርን እንግዲህ የቤርሸባ ነዋሪ ኖት በተለያዩ ባለፈው የጦርነቱን ማስመልክቶ እንደዚሁም የሶረካ ሆስፒታልንም ማስመልክቶ እንግዲህ እዛ ስለሚሰሩ የህብረተሰባችንን መሪ እንደመሆን ያገለገሉ ነው በመጀመሪያ እስኪ ስለ አየር ሁኔታው ስለ አየር ጸባይ እንነጋገር የናንተ አካባቢ እንዴት ነው በአሁን ሰዓት አው እንግዲህ ያየሩ ጸባይ ያው በሬዲዮንም እንደተነገረው ሁሉም ያውቃል እንግዲህ በተለይ ዳሮም አካባቢ ቤርሸባ በጣም ጥሩ ያየር ጸባይ ነው ያለ ትንሽ ማታ ዘንቦ አደረ እንጂ አሁን ራሱ ፀሐይ ነው እና በአንዳንድ ነገር በመካዝም ሆነ በጻፎንም ስንደውል ስልካቸው አልሰራም ያላለ ጎርፍ ቅልቅልቃለ በእኛ እግዚአብሔር ይመስገን ደህና ነው እንደውም አሁን ይገርማል ፀሐይ ነው ያለው ዝናብ የለም አው እንግዲህ ቤርሸባ እንደሚታወቀው ዝቅተኛ ቦታው ሆነ ነው አብዛኛውን እዛ አካባቢ ስጋቱ ከኢየሩሳሌም ተራራዎች የሚመጡ ጎርፍና ይሄን አካባቢ ጥቃት እንዳያደርስ ብዙ ጥረት እየተደረገ ነው ዝግጅትም እየተደረገ ነው የሆስፒታሉ ጉዳይ እንዴት ሆነ ባለፈው በጦርነቱ ጊዜ የተመታው ሆስፒታል እንግዲህ ባለፈው እንዲሰራ ጠቅላይ ሚኒስትር ቢንያሚን ኔታንያሁም ትዕዛዝ ሰጥተው ነበር እንዴት ነው እድሳቱ ተጀምሯል አው እድሳቱ ያው እንግዲህ እንደሚታወቀው ወደ 3 ቢሊዮን ገንዘብ ከመደበ የሚባለው እድሳቱ ያው ፈርሶ ባይሰራ በእድሳቱ በጥሩ ሁኔታ እንደውም ብረት ለበስ እያመጡ የጠገኑት ናቸው እና በጥሩ ሁኔታ ነው አሁን እየጠገኑት ያሉ አዳጋ ቢደርስ እንኳን ራሱን እንዲችል ጥንቃቄ በተሞላበት ራሱን እንዲችል የሚል ነው ጥሩ ነው እየተሰራ ያለው ጥገና ነው ማለት ነው አቶ ሽሎሞ ጥያቄ ካለው አቶ ሽሎሞ አሁን እንኳን ወደ ሌሎች ወደ አሊያ ጉዳይም ስለምንገባ ለዛም ሰፋ ያለ ጥያቄ ይኖረኛል ግን አሁን ስለ ቤርሸባ ሆስፒታል ጉዳይ በምንልበት ጊዜ በተለይ አንዱ አካባቢ ሙሉ በሙሉ እንደፈረሰ ነው አሁን እየተደረገ ያለው ጭራሽ ፎቁን አፍርሶ እንደገና መገንባታ ነው ወይስ የተሰነጠቁትን ግንቦች ማደስ ነው ምን አይነት ስራ ነው እየተሰራ ያለው ራሱ መሳሪያ የወደቀበት ካውን ድረስ አልደረሱበትም መሳሪያ ወደቀ ከላይ ነው ከአምስተኛ ፎቅ ነው አንዱ ፎቅ ያው ኮለን ምንለው ዋናው ፈርሷል ግን ከዛ ውጭ ያሉትን እየተጋገኑ ወደዛ እየቀረቡ ነው ጭራሽ አልፈረሰም ይሄንን የማጠናከር ስራ ነው እየሰሩት ያለ የማጠናከር ነው እንጂ ፎቁን ናኑን አላፈረሱትም ይገርማልና ያው ብረት ለበስ ገዝተው ጥሩ ነገር እየሰሩ ነው ከታች ጀምሮ ወደ ላይ አቅራቢያ ያለው ግን ዋናውን ገና አልደረሱበትም ዋናው በከባድ መሳሪያ ወደቀበትን የተደረመሰውን አልደረሱበትም እስካሁን ሆስፒታሉ ግን ሙሉ በሙሉ አገልግሎት እየሰጠ ነው ያለው ምክንያቱም እንደምናውቀው ለምሳሌ የደቡቡን አካባቢ ትልቅ አቀፍ ሆስፒታል ነውና የህዝባዊ አገልግሎት ውስጥ ቀንሷን እና ወይስ አልቀነሰም እንደበፊቱ ሲሰራ እንደነበረ ነው ሆስፒታሉ አሁን አገልግሎት እየሰጠ ያለው አው ሙሉ በሙሉ ነው እንግዲህ ያባቁ እንደገና አዲስም ተገንብቷል ከዚያም አዲስ ቦታ ላይ የተወሰኑ የህፃኖችን ህክምና ደረጃ ዛም ያስገቡ ናቸው ሙሉ በሙሉ ነው እርዳታ እየሰጡ ያሉ ሙሉ በሙሉ ነው ተገናም እየተከታተሉ ነው ያሉ እና አሁን ዋናው ነገር ዋናው ከባድ መሳሪያ ያረፈበት አምስተኛ ኮማ ያለው ስር ለስር እየተራረጉ እየጠገኑ ናቸው ያሉ እና ጥሩ ደረጃ ነው ለተማልኮቻችን እንዲያውቁልን የምንፈልገው ሆስፒታሉ አሁን ለምሳሌ እኔ ቤርሸባ ሆስፒታል ሶሮካ መጥቼ አገልግሎት ተቀበላለሁ ብል አይ ቦታ ስለሌለ ከሌላ ሆስፒታል ተሄድ ይባላል
ወይስ ይቀበሉታል አለ ነው ጥያቄ ይቀበሉታል በስነ ስርዓት ነው የሚቀበሉት እንደውም አሁን እየተስፋፋ ነው ሌላም ፎቅ ተገንብቶ እያለቀ ነው ይቀበሉታል ጥሩ ነው ያለ እና አገልግሎት ይሰጣል ሙሉ በሙሉ በጣም አሪፍ እንግዲህ አቶ መላኩ እንግዲህ በእውነት አቶ ሽሎሞ አንስተውታል የኢትዮጵያ የቀሩት ዘመዶቻችን ጉዳይ የት ደረሰ ለማለት ለመንደርደሪያ ያህል በትላንትና ዕለት የመንግስት ያጸደቀው ሁኔታ የምስራቅ ህንድ የሚገኙ የምናሼ ዘር የተባሉ በ27 ሚሊዮን ሸክል እስከ 2030 ድረስ 5000 አዲስ ገቢዎች እንዲገቡ አጽድቋል በጀቱን የኢትዮጵያ ይሁዲዎች የቀሩት ኢትዮጵያ የቀሩት ሁኔታ እንዴት ሆነ ይሄንን ነገርስ በቅርብ የሚከታተለው ማን ነው አቶ መላኩ ይህን ጉዳይ እንግዲህ እኔም በክንሴት ለሚሰሩ የኛ ማህበረሰብ ሪፖርትን የማስተላልፍ ያለው ባካችሁ በስልጣን ዘመናችሁ ወገኖቻችን እንዲመጡ አድርጉልን ባካችሁ ከዛም ራሱ የድረሱልን ጥሪ ደብዳቤ ልከዋል በየቦታው ተሰራጭቷል በእስራኤል ሀገር እኔ ገርመኛል ከጋዜጣ እስከ ክንሴት አባል ድረስ እንደው ስለ ኢትዮጵያ ወገኖች አንድም ራሱን ያነሳ የለም አሁን ትናንትና አንዳንድ ሃይማኖት መሪዎች ጋር ተነጋግረናል ድሮ የመጣ ሳይባል እንግዲህ ህዝባዊ ሰላማዊ ሰልፍ ከመንግስት ላይ ጫና ከምርጫ ከመምጣቱ በፊት ይሄንን አድርግ እየተባባልን እየተደራጀነን ነው እኔ በእውነት ጋዜጠኛም ሆነ በመንግስት የሚሰሩ የኛ አባል የሆኑ ሰዎች በሙሉ ስለ ኢትዮጵያ ወገኖቻችን ምንም አንዳችን ነገር አንስተው በፓርላማም ሆነ በተለያዩ ሚዲያዎች ላይ ያነሱት ነገር የለም ምክንያቱም አሁን ያለው ጫና በጣም ከባድ ነው ኢትዮጵያ እንደምትሰሙት የሰው ልጅ ጠለፋ ነው ያለው ከታገሰ 2 ሚሊዮን አምጡ እየተባለ እንደዚያ ነው ያለው አቶ መላኩ ሚዲያ ሲሉ ማለት በእስራኤል ያሉ ከዚህ ከአይቲቪ እንግዲህ ነገሩን ብዙ ሁኔታዎች ላይ የተከታተለ ነው ከዚህ ሌሎች ቻናሎች መነጋገር አለባቸው ነው ወይስ ግልጽ ለማድረግ ነው እኛ እንግዲህ በህዝባዊ ያው እንግዲህ በመደራጀት ወገኖቻችን ቀሩ ብለን እኛም ለመደራጀት ነው ወደፊት ያለነ በተለይ አንድ ወንድማችን ማነው ባሊያ ቅሊጣ የሚታገል ወንድማችን አለ በየቦታው በየከተማው እንደራጅና ያው እንግዲህ ምርጫ ከመካሄዱ በፊት ቀድመን ያው ሰላማዊ ሰልፍ እናድርግ ነው የምንለው ከጎናችን ሊሆን ሰው ግን አንድም የለም ጋዜጠኛ ብንለው ሌላም ብንለው ምንም ነገር የለም ከዛ ግን ያው ደብዳቤ ልከዋል የድረሱልኝ ጥሪ እንደምታዩት እንደምሰሙት አሁን ወቅቱ በጣም አስቸጋሪ ጊዜ ነው ያለንበት በረሃብ በጦርነት ነው ያሉ ወገኖቻችን እና እንግዲህ እናንተም በሚዲያ እንደዚህ ተባብራችሁ ታስተላልፉልን የበለጠ ነው ይናል እንግዲህ እኛ በተለያየ ጉዳይ ላይ በእውነት ስለዚህ ጉዳይ እናንተንም ያቀርብን ሌሎችንም ያቀርብን እየተጠያየቅን ነው ከሰሞኑ በኢየሩሳሌም አካባቢ ይሄንን የአዲስ ገቢዎችን ባስመለከተ አንዳንድ ፕሮግራሞች ተይዘዋል የተባለ ነው ማን ነው አዘጋጁ ስለምንስ ነው የሚነጋገሩት እዛ አይኔ በበኩሌ ከዶክተር ጸጋፈንታውን ጋር ነው ይሄን ጉዳይ ያቀረበው ሸባክሽን ካሁን በፊት ክሊና አንድ አቋም ይዛ ነው ያለከች አንቺም ደግሞ ልክ እንደሷ አንድ አቋም ያዚ በማለት እሷ ጋር ወዛት ተነጋግሬያለሁ እሷም ደግሞ ያልያ ቅልጣ መስሪያ ቤት የገንዘብ ሚኒስትር እንዲያው ከመንግስታችን ከቢቢ ጋራ ቁጭ ብለን ያለውን አንድ ፕሮግራም ይዛለሁ ብላ ያው ከኔ ጋር ተነጋገርነ ቃል ገብታለች እንግዲህ እሷ ትሆናለች ነው እንግዲህ ኢንፎርሜሽን እንኳን የደረሰኝ የለም አቶ ሽሎሞ ጥያቄ ካሉት እኔ እንኳን ልጠይቀው የፈለኩት በእውነት ጀመር ሐሳብ ለመስጠት ነው ይሄኛ ኢቲቪ ሁልጊዜም ቢሆን ኢትዮጵያ የቀሩትን ወገኖቻችን የሚረሳ የቴሌቪዥን ጣቢያ አይደለም በየጊዜው እናነሳለን ስራችንም ነው የወገንም ጥሪ ስለሆነ ማለት ሌላው ግን በተለይ የእንደራሲዎች የህዝብ ታጋዮች ድርጅቶች አሁን ክነሴት ውስጥ 3 የክነሴት አባላቶች አሉ እኛ እንኳን በነበርንበት ጊዜ ሌሎችን የክነሴቶች አባላት ሙጽናን እየለመን ነበር ዘመዶቻችን ይምጡ ስንል የነበረና አሁን በዚህ 10 አመት ውስጥ 11 አመት ውስጥ 2 ውሳኔዎች ናቸው የተወሰኑት አንድ ውሳኔ እኔ በነበርኩበት ጊዜ ክነሴት አባል ሆኜ ከኡሪ አሪኤል ጋር ሆነን
ያኔ ከንፌዮና የሚባለው ጉዞ ያን እንዲሰራ ውሳኔ እንዲወሰን አድርገናል። ከዛ በኋላ ደግሞ ዶክተር አብርሃም ንጉሴ ከእነ ዱዲ አምሳለም ጋር ሆነው ጠቅላይ ሚኒስትር ናታንያሁን ይህን ካላደረግን መንግስትን እንጥልሃለን በማለት ውሳኔዎች ተወስነዋል። ከዛ በኋላ ግን ያኔ የተወሰነ ውሳኔ ነው የተተገበረ እንጂ ምንም አይነት አዲስ ውሳኔ አልተወሰነ። ስለዚህ እኔ አንተን ልጠይቅህ የፈለኩት እንዴት ነው በአገር አቀፍ ደረጃ ፖለቲካዊ እይታ የሌለው የጠንካራ ድርጅት ተቋቁሞ ለምን ማህበረሰቡን አንድ ሆኖ ድሮ የመጣውም አሁን የመጣውም ሁላችንም ቢሆን ከአንድ ላይ ሆነን ትግሉን የምናጣጡፍበት መንገድ ለምን አይፈለግም ነው ጥያቄው። እሱ ነው አሁን ያለ እሱ ነው። እሱን ነው በአንድነት አሁን አንድነት ማህበር የሚባልና አለ እንግዲህ በየቦታው በየከተማው እየተደራጀንን ህዝባዊ ድርጅት መንግስታዊ ሳይሆን ህዝባዊ ድርጅት በማቋቋም ወገኖቻችንን ጥሪ ከዛም ደግሞ የተለያዩ ዘጋቢ ጋዜጠኞችን በማቅረብ ተዋይተን ለመታገል ነው አሁን እየተነጋገርን ያለን። አሁን መጣ ቀድሞ መጣ ሳይሆን የሃይማኖት አባቶችን ለምሳሌ እዚህ ላይ ያሉ አሁን ራባላዛር እነሱ ጋር ማውንታንትና ተነጋግረናል። የተለያዩ ሃይማኖት አባቶችንም በመያዝ ህዝባዊ ጫና እናርግ ምርጫ ከመሰጠቱ በፊት ተባብለናል። በእግዚአብሔር እርዳታ እንግዲህ ይሄንንም ይሳካል ብዬ ነው ማስበው። እናንተም ከጎናችን ሆናችሁ በዚህ በቴሌቪዥን ሚዲያ እንድታስተላልፉልን የተለያዩ እንግዲህ እናንተ ታስተላልፉ ከናንተ ጎን ደግሞ ገምጋሚ ክፍል ሊኖር ይችላል። የኢትዮጵያ የቀሩ ወገኖቻችን ህዝብ እንትሮች ችግር አለባቸው ብላችሁ እንድትረዱን ነው የምንፈልገው። አቶ መላኩ መለሰ በእውነት ለሰጡን መግለጫ በጣም እናመሰግናለን። እንግዲህ ከሰሞኑን ተከታትለን እንደገና በዚህ ፕሮግራም ላይ የበለጠ ሰፋ ያለ እንነጋገርበታለን። ስለነበረን ቆይታ በጣም አመሰግናለሁ አቶ መላኩ። እሺ እኛም እናመሰግናለን።